የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ማምለጫ መንገዳችን ቤተክርስቲያናችን ብቻ ናት። በገንዘብ ይሸነግላል፣ በጥቅም ይሸነግላል። በወጣትነታችን እንጽደቅበት። ልክ እንደ ቅዱስ ጊዮርጊስ ቴዎድሮስ ያረፈበት ነው። ዕቅበተ እምነት ነው። ስማርትፎን ካለን ስማርት ስራ እንስራበት ሳይሆን የቅድስና ህይወት ያለው መጠበቅና መጠበቅ። ምስራቅ ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬት እና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መርሴ ሐዘን ቆሞስ አባ በአማን ግሩም ዶክተር፣ የሀገረ ስብከቱ ምክትል ስራ አስኪያጅ እና የዚህ ገዳም ዋና አስተዳዳሪ፣ ክቡር አባታችን ሊቀ ሊቃውንት ቆሞስ አባ አትናቴዎስ ወልደ ጎርጎርዮስ፣ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አበምኔት፣ ክቡር መላከ ፀሐይ ቀሲስ ኪሩቤል ይገዙ የራስ አልኬማ ደብረ ድራስ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የሰንበት ቤት አገልጋዮች ሁላችሁም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን ለ31ኛ ዓመት የምስረታ በዓል በሰላምና በጤና አደረሰን አደረሳችሁ። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የሐዋርያ ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 11። ቅድም በቅዳሴ ሰዓት ዲያቆኑ ከጳውሎስ መልእክታት ያነበበው ይህንን ኤፌሶን ምዕራፍ 6 ነው። ከላይ ስንመለከት የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማይም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ልብ በሉ ክርስቲያኖች፣ አሁን የሚናገረን የዲያብሎስን ሽንገላ ትቃወሙ ዘንድ ነው የሚለው። የእግዚአብሔር ጦር ዕቃ የተባለውን ቃለ እግዚአብሔርን መያዝ ተገቢ ነው። ሰንበት ትምህርት ቤት 31 ዓመት ሙሉ አስቆጥራ የመጣችው የእግዚአብሔርን ጦር ዕቃ የተያዘው ክፉ የተባለውን ዲያብሎስ ለመቃወም እንችል ዘንድ ነው። እንደምታውቁት ዘመናዊ መሳሪያ የታጠቀን አካል በዘመናዊ መሳሪያ ነው የምናሸንፈው። ልክ እንደዚህ ሁሉ ክፉ የሆነውን የዲያብሎስን ምንፍቅና፣ ክህደት፣ ኑፋቄ ልናሸንፍ ልንመክትበት የምንችለው ቃል እግዚአብሔር ብቻ ነው። በአጭር ቃል ክርስቲያኖች አሁን ይሄ ዘመን ከክፉ ዘመን እናመልጥ ዘንድ ዓለም በብዙ ነገር በሰለጠነችበት በዚህ ዓለም ማምለጫ መንገዳችን ቤተክርስቲያናችን ብቻ ናት። በሰንበት ትምህርት ቤት ባሉት አገልግሎቶች ገብቶ በማገልገል የእግዚአብሔር ዕቃ መሸከም ነው። ራስንም ጠብቆ ሌሎችን መጠበቅ። ቅድም ካህኑ ሲያነብ የሰማነው የሐዋርያ ሥራ በገዛ ደሙ የዋጃትን ቅድስት ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለራሳቸው ለመንጋው ተጠንቀቁ። ተመልከቱ፣ በገዛ ደሙ የዋጃትን ቅድስት ቤተክርስቲያን ተጠብቋት ዘንድ። ስለዚህ ቅዱስ ሲኖዶስ ጠባቂ ነው። ብፁዓን አባቶች ጠባቂ መጠበቅ ነው። እኛስ ተጠብቀን ሌሎችን መጠበቅ። ለዚህ ነው ከክፉ ቀን ታመልጡ ዘንድ ነው የሚለው። እንደውም ምንድን ነው የሚለው? የዲያብሎስን ሽንገላ ትቃወሙ። ይሸነግላል ማለት ዲያብሎስ በገንዘብ ይሸነግላል፣ በጥቅም ይሸነግላል፣ ያባብላል። ከኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እንድንሄድ ይሸነግላል። ይህን ሽንገላ ተቋቁሞ መኖር ትልቅ ነገር ነው። እግዚአብሔር ሁላችን በእውነት ያግዘን። ስለዚህ ክርስቲያኖች ባለን ነገር ሁሉ ነገር እንጠቀምበት። ሰንበት ትምህርት ቤት ሀብት ናት፣ እንጠቀምበትና ራሳችንም ሌሎቹንም እንጠብቅ። የተቀደሰ የሆነ ጥበቃ እናድርግ። አሁን የቸገረን እኛ እሱ ነው። ብዙ ሰባኪያን፣ ብዙ መምህራን፣ ብዙ አገልጋይ ያለን፣ ግን የተቀደሰ ሕይወት ያለው አቃቢ እምነት ራሱ ቅዱስ ንስሐ ገቢ ቆራቢ፣ ሌሎቹ ደግሞ እንዲቆርቡ የሚያደርግ
እሱ ራሱ ትዳሩን አክባሪ፣ ሌሎች ትዳር እንዲያከብሩ የሚያደርግ፣ እሱ ራሱ ክህነቱን አክባሪ፣ ሌሎቹ ክህነቱን እንዲያከብር የሚያደርግ፣ ጠብቆ የሚያስጠብቅ። አሁን ቤተክርስቲያን ተናጋሪ አላጣችም። ኖሮላት ያን የኖረውን የተሰበከውን ስብከት ኖሮት የሚያስኖር ክርስትና ማለት ያ። ከዛ እንዴት ነው የምንጠብቀው ስንል ራሱ ሐዋርያ ቅዱስ ጳውሎስ ሲዘረዝር ምንድን ነው ያለው? ስለዚህ በክፉ ቀን ለመቃወም ሁሉ ፈጽማችሁ ትችሉ ዘንድ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። በክፉ ቀን ይላል። እውነት ነው። ከዚህ የበለጠ ምን ክፉ ነገር አለ? እያየን ነው። መውጫ መውጣቱን የሀገራችን መውጫ መንገዱን እያያችሁ ነው። ወጥተን ለመግባታችን ኑፋቄው፣ ክህደቱ በየሚዲያው የምትሰሙት፣ ቤተ ክርስቲያን በጣም በይፋ የምትሰደብበት የምትዋርድበት። ምንድነው ለዚህ መከታው? ስድብ አይደለም፣ መነቃቀፍ አይደለም። እንጽደቅበት። ስለዚህ በመልካችን እንጽደቅበት። ቤተክርስቲያን መተን አገልግል። ልክ እንደ ቅድስት አርሴማ በወጣትነታችን እንጽደቅበት። ልክ እንደ ቅዱስ ጊዮርጊስ በሞባይላችን እንጽደቅበት። ስማርትፎን ካለን ስማርት ስራ እንስራበት። በቃ በአገልግሎታችን እንጽደቅበት። በክህነታችን እንጽደቅበት። በመታወቃችን እንጽደቅበት። በክህነታችን እንጽደቅበት። ይሄ የዲያብሎስን ክፉ ሽንጋር እንድንቃወም ዘንድ ያገለግላል። በቃ ያልተሰጠን ነገር የለም። በቃ እድሜ ሰጥቶናል እግዚአብሔር አምላክ እንድንጸድቅበት ነው። ሰንበት ቤት የተደራጀው እኮ ዕቅበተ እምነት ነው። ከምንፍቅና ከክህደት ለመጠበቅ አይደል? አሁን የምታዩት የአብነት ትምህርት መጠበቅ አይደል? አሁን ዛሬ ራሱ እንኳን የካቲት 7 ዛሬ ብፁዕ ሊቀ ጳጳስ የሆነው ቴዎድሮስ ያረፈበት ነው። ዕቅበተ እምነት ነው። ፕትርክና ዕቅበተ እምነት ነው። ጵጵስና ዕቅበተ እምነት ነው። ክህነት ዕቅበተ እምነት ነው። የሰንበት ቤት ትምህርት አገልግሎት የተቋቀረው ዕቅበተ እምነት ነው። መተን የምናስቀድሰው ዕቅበተ እምነት ነው። በተሰጠን ጸጋ በተሰጠን እድሜ እንገልገልበት። ታዲያ ይሄ ስናገለግል ታዲያ የአፍ የንግግር የእውቀት ብቻ ሳይሆን የቅድስና ሕይወት ያለው መጠበቅና መጠበቅ። ይህን ማድረግ ከቻልን ራሳችንም ሌሎችን ማዳን እንችላለን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።